የሚጠፋው የሰው ዘር የትኛው ነው? እንደምታውቁት የሁለቱ የሰው ዝርያዎች በሚል በተከታታይ መልእክት እያስተላለፍኩ ነው ያለሁትና መጽሐፍ ቅዱስ በግልጽ ሁለት የሰው ዝርያዎች እንዳሉ የእግዚአብሔር ቃል ይናገራልና ይህን በጥልቀት ስንመለከት ነው የነበረው ማለት ነው። የመጀመሪያው ሰው ዘር ከአዳም የመጣው በአዳም የሆነው ሰው ዝርያ ሲሆን ሁለተኛው የሰው ዝርያ መጽሐፍ ቅዱስ በክርስቶስ ወይም በኋለኛው አዳም የሆነውን ሌላ አይነት የሰው ዝርያ እንደሆነ የእግዚአብሔር ቃል በግልጽ ይናገራል። ምክንያቱም ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል ይላል የእግዚአብሔር ቃል። ስለዚህ በክርስቶስ መሆን ማለት በክርስቶስ ኢየሱስ በማመን ከእግዚአብሔር ዳግመኛ በመወለድ አንድ ሰው የእግዚአብሔርን ሕይወት ይካፈላል፣ ኢየሱስ ይዞ የመጣውን ሕይወት ማለት ነው። ስለዚህ ሰዎች ጌታ ክርስቶስ ኢየሱስን በሚቀበሉበት ሰዓት ላይ ብዙዎች እንደሚያስቡት ሃይማኖት ሳይሆን አስተሳሰብ ሳይሆን ባህሪ ሳይሆን የሚቀይሩት አይደንቲቲ ነው፣ የሚቀይሩት ዘር ነው፣ የሚቀይሩት ማንነትን ነው። ምክንያቱም ቅድም እንዳልኳችሁ ሁለት አይነት የሰው ዝርያዎች እንዳሉ መጽሐፍ ቅዱስ በግልጽ ይናገራል። በአዳም የሆነው የወደቀው የተበላሸ ይላል፣ ኮራፕት ያደረገ የተበከለ የተበላሸ ለጥፋት የተቀጠለ የሰው ዘር ይላል። አዳምና ከሱ የመጣውን የሰው ዘር ማለት ነው። ኋለኛውን ወይም ሁለተኛውን የሰው ዘር ደግሞ የእግዚአብሔር ቃል የእግዚአብሔር ልጆች የሆኑ የዘላለም ሕይወት ያላቸው የእግዚአብሔር ጽድቅ የሆኑ ለዘላለም በእግዚአብሔር መንግስት ውስጥ ከክርስቶስ ጋር ፊቱን ያዩት ከሱ ጋር የሚኖሩ እንደሆነ የእግዚአብሔር ቃል በግልጽ በጣም ብዙ ቦታ ላይ ይናገራልና ስለዚህ ከየትኛው እንደሆናችሁ እናንተ ናችሁ የምታውቁት ማለት ነው። ስለዚህ ክርስቶስን ያልተቀበለ ሰው ሁሉ በአዳም ነው፣ ከአዳም ነው። ስለዚህ አዳማዊ ማንነት ነው ያለው ሰው። ይህ የአዳም ማንነት ወይም የአዳም ዘር ለጥፋት የተቀጠረ ኮራፕት ያደረገ የተበከለ መጨረሻውም ሲኦልና የእሳት ባህር የሆነ የተወሰነለት የተቀጠረለት እንደሆነ የእግዚአብሔር ቃል በግልጽ ይናገራል። ስለዚህ ከየትኛው የሰው ዝርያ ናቸው? አያችሁ፣ ክርስቶስን ተቀበሉ በክርስቶስ ይመኑ ስንላቸው ሰዎችን ሃይማኖታችሁን ቀይሩ፣ ባህሪያችሁን ቀይሩ፣ ስነ ምግባራችሁን ቀይሩ፣ አካሄዳችሁን አረማመዳችሁን ቀይሩ እያለን ሳይሆን ማንነታችሁን ቀይሩ። ምክንያቱም አሁን ያላችሁ ማንነት ከአዳም የመጣ ማንነት ነው፣ የአዳም ዘር ናችሁ። ስለዚህ የአዳም ዘር የሆነውን ሁሉ የእግዚአብሔር ቃል የሚጠፋ ዘር ይላል። ለዚህ ነው አንደኛው የጴጥሮስ መልእክት ምዕራፍ 1 ቁጥር 23 ላይ እግዚአብሔር ቃል ሲናገር ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ለዘላለም በሚኖረው በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። አያችሁ፣ የሚጠፋ ዘር ስላለ ነው እኛ ዳግመኛ መወለድ ያስፈልገው ማለት ነው። ለዚህ ነው የግድ ዳግመኛ መወለድ አለባችሁ ብሎ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ ስለተባለ ሰው ሲናገር እንመለከታለን። ዳግመኛ መወለድ አለባችኋል። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። አያችሁ፣ ሰው ጥሩ ስነ ምግባር ወይም ባህሪ ከሌለው አላለም። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። እንኳን ሊገባ አይደለም ማየት አይችልም አለ። እና ኒቆዲሞስ እንደምታውቁት ከአይሁድ አለቆች ከመጽሐፍ ቅዱስ አስተማሪዎች አንዱ ነው። ነገር ግን ዳግመኛ መወለድ ማለት ምን ማለት እንደሆነ ወይም ኢየሱስ የመጣበትን ትክክለኛውን ዓላማ ስላልተረዳ ሰው እንዴት ዳግመኛ ሊወለድ ይችላል? እንደገና ከተወለደ ካረጀ በኋላ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይቻለዋልን ብሎ ሲጠይቅ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም አለ። ስለዚህ የግድ ዳግመኛ መወለድ አለባችሁ አለ። የግድ you must born again ይላል እንግሊዝኛው። እንደውም ዮሐንስ ወንጌል 3 ላይ ያለው የማስት ማለት የግድ ነው ዳግመኛ መወለድ ለሰው ልጆች አለ ጌታ ኢየሱስ ከኒቆዲሞስ ጋር በሚያወራው ስፍራ ላይ ማለት ነው። ምክንያቱም ቅድም እንዳልኳችሁ አዳም አትብላ የተባለውን ከበላበት ጊዜ ጀምሮ አዳምና ከአዳም የተገኘ የመጣ የሰው ዘር ሁሉ ምን አድርጓል ማለት ነው? ለጥፋት የተቀጠረን የሚጠፋ ነው። አያችሁ፣ ይህን ጌታችን ኢየሱስ ክርስቶስ
ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ ጋር በሚያወራው ስፍራ ላይ ጠቅሷል። ዮሐንስ ወንጌል 3:14 15ን 16ን ስትመለከቱት ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምኑ ለዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል አለ። ኢየሱስ ስለራሱ ማለት ነው። የሰው ልጅ ብሎ ኢየሱስ የሚያወራው እዛ ቦታ ላይ ራሱ ነው። ሊሰቀል ይገባል አለ። ለምን ሲባል በእርሱ የሚያምኑ ለዘላለም ሕይወት እንዲኖረው። የዘላለም ሕይወት ምንድን ነው ሲባል ሰዎች በክርስቶስ ኢየሱስ በማመን ጌታን በመቀበል ከእግዚአብሔር ዳግመኛ በመወለድ የሚቀበሉት የራሱ የእግዚአብሔር ሕይወት ማለት ነው። ስለዚህ የዘላለም ሕይወት ሰዎች እንዲኖራቸው የሰው ልጅ ሊሰቀል ይገባል አለ። ሃሌሉያ! አያችሁ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ለምንድን ነው የወደደው ሲባል፣ ለምንድን ነው አንድያ ልጁን የሰጠው ሲባል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ወደ ጥፋት እንዳይሄድ። አያችሁ፣ ለዚህ ነው ጴጥሮስም ዳግመኛ የተወለዳችሁት አለ። ጴጥሮስ ይህን መልእክት የሚናገረው በክርስቶስ ኢየሱስ በማመን ከእግዚአብሔር ዳግመኛ ተወልደው የእግዚአብሔርን ሕይወት የተካፈሉ ሰዎች ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም አለ። አያችሁ፣ የሚጠፋ ዘር አለ፣ የአዳም ዘር፣ የማይጠፋ ዘር አለ፣ የእግዚአብሔር ዘር ማለት ነው። በክርስቶስ ኢየሱስ ክርስቶስ ይዘው የመጣው የዘላለም ሕይወት የተባለው የማይጠፋ ዘር የተባለው እሱ ነው። አያችሁ፣ ሰዎች ክርስቶስን በሚቀበሉበት ሰዓት ላይ ያንን የማይጠፋውን ዘር ነው የሚካፈሉት። ይህን ማወቅ አለባችሁ። ስለዚህ ጉዳዩ ጨዋታው ሴጣን ብዙዎችን ሃይማኖት መቀየር እያስመሰላቸው ዲሲቭ አድርገዋቸዋል። ብዙዎች ይታለላሉ፣ ይጭበረበራሉ ማለት ነው። ምክንያቱም እኛም እንደዛ አይነት ሁኔታ ውስጥ ነው የነበር ነው። አያችሁ፣ ከሆነ ዓመት በፊት ወደ ጌታ ሳንመጣ በፊት ጌታ መቀበል፣ ጴንጤ መሆን፣ ሃይማኖት መቀየር፣ ከሆነ ቡድን ወጥቶ ወደ ሆነ ቡድን መምጣት ይመስለን ነበረ። አያችሁ፣ ይሄ ዲሴፕሽን ነው። ይሄ የሰይጣን የማታለያ መንገድ ነው። ተጭበርብረን ተታለን ነበር ሁላችንም ማለት ነው። ነገር ግን እግዚአብሔር የተመሰገነ ይሁን። እግዚአብሔር እውነቱን ስለገለጠ፣ እግዚአብሔር ደግሞ ስለጠራን፣ እግዚአብሔር ስለወደደን በእግዚአብሔር ኃይል በእግዚአብሔር አሰራር ይህን እውነት ልናውቅ ቻለን። ወደዚህ እውነት መምጣት ቻለን ማለት ነው። ስለዚህ አያችሁ፣ ዳግመኛ የሚወለድ ሰው ዳግመኛ የሚወለደው ከማይጠፋ ዘር ነው። ስለዚህ ሁለት አይነት የሰው ዝርያዎች አሉ ማለት ነው። የሚጠፋ የሰው ዘር አለ፣ የማይጠፋ የሰው ዘር አለ። ስለዚህ ፈልጋችሁ አይደለም በነገራችን ላይ ማለት ነው። የመጀመሪያው አዳም አትብላ በበላ ጊዜ ሞትን ትሞታለህ ብሎ እግዚአብሔር ሲናገር የመጀመሪያውን የሰው ዘር እግዚአብሔር በአዳም ውስጥ ነው ያስቀመጠው። ምክንያቱም እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረ፣ ወንድና ሴት አድርጎ ፈጠራቸውና ባረካቸው ይላል መጽሐፍ ቅዱስ ሲናገር። ብዙ ተባዙ፣ ምድርን ሙሏት፣ ግዟትም ብሎ እግዚአብሔር የሰውን ዘር ሁሉ በአዳም ውስጥ እንዳስቀመጠ እንመለከታለን። ስለዚህ ከአዳም የመጣችሁት ወዳችሁ አይደለም፣ መርጣችሁ አይደለም፣ ፈቅዳችሁ አይደለም። አያችሁ፣ ግን የሰውን ዘር ሁሉ እግዚአብሔር የመጀመሪያውን ሰው ዘር በአዳም ውስጥ ስላስቀመጠ በዛ መንገድ ነው ከአዳም የሰው ዘር ሁሉ የመጣው ማለት ነው። ነገር ግን አዲስ ፍጥረት የምትሆኑት፣ ሁለተኛውን የሰው ዘር የምትቀበሉት፣ የእግዚአብሔር ማንነት የምትካፈሉት ወዳችሁ ነው፣ ፈቅዳችሁ ነው፣ በፈቃደኝነት ነው። ለዚህ ነው ወንጌል የሚሰበከው። አያችሁ፣ ወንጌሉን የምስራችሁን ሰምታችሁ በክርስቶስ ኢየሱስ አመናችሁ ይህን አዲሱ ማንነት እንድትቀበሉ እግዚአብሔር ስለሚፈልግ በእኛ በኩል በአንድም በሌላም በኩል እግዚአብሔር ደግሞ ለሰዎች የምስራችን እውነት እግዚአብሔር ይናገራል ማለት። ስለዚህ አያችሁ፣ የመጀመሪያው የሰው ዘር በአዳም ውስጥ ነው የተቀመጠው። የሁለተኛው የሰው ዘር ደግሞ በኋለኛው አዳም ወይም ኢየሱስ ክርስቶስ ውስጥ ነው የተቀመጠው ማለት። ስለዚህ አትበላ በበላ ጊዜ ሞትን ትሞታለህ ተባለ፣ በላ። ስለዚህ ብዛ ተባዛ ተብሏል። ስለዚህ በስቷል። ሰው ምድር ላይ የተስፋፋ የነበረው የተበከለ የወደቀ የእግዚአብሔር ተቃራኒ የሆነ የሰው ዘር ነበረ፣ የሚጠፋ የሰው ዘር ነበረ ምድር ላይ። ጌታችን ኢየሱስ ክርስቶስ መጥቶ ቀራንዮ መስቀል ላይ ተሰቅሎ ሞቶ ተቀብሮ በሶስተኛው ቀን ተነስቶ እኛን አጽድቆ ይህን ይዞ የመጣውን እሱ ያለውን ሕይወት እስክንካፈል ድረስ ምድር ላይ ሲስፋፋ የነበረው፣ ምድር ላይ ሲበዛ የነበረው፣ የወደቀው፣ ኮራፕት ያደረገው፣ የተበከለው፣ ኃጢአተኛው
የአመፅ የጥፋት ልጅ የሆነው የሰው ዘር ነበር ምድር ላይ ሲስፋፋ የነበረው ማለት ነው።